እንግዲህ የአማራ ህዝብ በምን ያክል ጭቆና በምን ያክል ሞግዚት ሲተዳደር እንደነበረ እንግዲህ ለቀባሪ ማርዳት ነው። ወያኔ የሻቢያ ቅጥቅጥ ነች። ኢህድን ደግሞ የወያኔ ቅጥቅጥ ነው። ወያኔ ለሻቢያ ስታድር ሻቢያ ኢትዮጵያ ቅኝ ገዝታኛለች የሚለውን አጀንዳ ሲያመጣ አዎ ቅኝ ገዝታለች ብላ ወያኔ በጫካ በደደቢት በረሃ የተፈራረመችው ጉዳይ ነው። ራያ አንደኛ የፖለቲካ ፍላጎት ያላቸው አካላት መብዛት መራኮት በህዝባቸው ነፃነት ሳይሆን በሚያገኙት የፖለቲካ ትርፍ በማስላት በዚህ አጋጣሚ የአማራ ብልጽግናንም ይጨምራል። ይሄ ያካሄድ የአማራ ብልጽግና በራያ ላይ የጠራ አቋም ስለሌለው ባለመኖሩም ምክንያት ነው ራያ በዚህ ልክ ህዝቡ እንዲንገላታና በዚህ ልክ መስዋዕትነት እንዲከፍል ያደረገው። የህዋት 51ኛ ዓመት ራሱ የህዋት ሰው አላከብርም ያለው የሚያሳፍረው የህዋት ሰዎች አናከብርም ያሉትን በዓል ምሪ ያከበርከው። ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ ከስፍራው የተሰኘው ፕሮግራማችን ነው። በዛሬው ዕለት ከአማራ ክልልና ከመላ ኢትዮጵያ ያሉ አዳዲስና ወቅታዊ መረጃዎች ያልናቸውን እንዲሁም ለእናንተ አድማጭ ተመልካቾቻችን ያገኘናቸው መረጃዎች በጥሞና ሐሳቦቹን አደራይተን የምናቀርብበት ፕሮግራማችን ነው። ዛሬ ከተለያዩ ከአማራ ክልል ያገኘኋቸው መረጃዎች አሉ። በተለይ በወረታ አካባቢ በዚህ ከደቡብ ጎንደር ዞን ጠቅላላ ከወረታ ደብረታቦር እንዲሁም ደግሞ ንፋስ መውጫ አካባቢዎች ምን ተከሰተ የሚለውን ነገር ከስፍራው ያገኘነውን መረጃና የኛን ምልከታ የምናቀርብላችሁ ይሆናል። በሌላ በኩል የካቲት 11ን የጽንፈኛው ፋኖ አካል የሆነው ምሬ ወዳጆና የሱ ቡድኖች በአላማጣ ከተማ አከበሩ። እንዴት አከበሩ የሚለውን የምናቀርብላችሁ ይሆናል። ሌላው ለቀድሞ ሰራዊት አባላት የዳግም ጥሪ ተጠርቷል። የቀድሞ ሰራዊት አባላት አሁንም እናት ሀገራችሁ በፈለገቻችሁ ጊዜ ምን ጊዜም ቋሚ ተሰላፊ ናቸውና ጥሪ ቀርቧን። እሱን አስመልክቶ የቀረቡ መስፈርቶች አሉ። እነሱን ምዝገባ አለ የት ቦታ የሚለውን እሱን የምናቀርብ ይሆናል። እንግዲህ ከሰሞኑ ደግሞ መታ የተደረጉት የጽንፈኛው ቡድን አባላት አሁን እየየ ማለት ማለቃቀስ ጀምረዋል። ይህን ነገር አልጠብቅም ነበር ይላሉ። በሳት ያጫውቱና ይህን ነገር አልጠበቅኩም ነበር ይላሉና እንግዲህ መቼም ለአንዱ አካል የሚተኮሰው ለአንዱ አካል አንዱን አካል ውሃ እንደማይሆን ይታወቃል። ዝሮ ሞት አለ። እንግዲህ ይህንን የት አካባቢ በተከሰተው ሁኔታ ጽንፈኛው ያለቃቀሰ ነው የሚለውን ነገር የምናቀርብላችሁ ይሆናል። ሚዲያችን ሀቅና ሳቅ ነው። ዝግጅቱ ከስፍራው ነው። ከእናንተ የሚጠበቀው ፕሮግራሙን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ይህን ሚዲያ የትኛውን ፕሮግራም ሲዘጋጅ ወደ እናንተ እንዲመጣ እንዲያግዛችሁ ሰብስክራይብ የሚለውን በተን ከነካችሁ በኋላ ያው ኦል የምትለውን ተጭናችሁ ሁሌም የሀቅና ሳቅ መስተንግዶ ዝግጅቶች ወደ እናንተ አድማጭ ተመልካቾቻችን የሚቀርብ ይሆናል። ሚዲያችንን ደግፉ። ኢትዮጵያዊ ሚዲያ ነው፣ ደግፉ። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተክተን ነው እየሰራን ያለነው። ይህም ሚዲያ መደገፍ የአንድ ኢትዮጵያዊ የውዴታው ግዴታ ነው ብለን እናምናለን። ሚዲያ የአንድ ህብረተሰብ እስትንፋስ ነው። በተለይ እንዳሁኑ 21ኛው ክፍለ ዘመን መረጃ እንደ እህል እንደ ውሃ የሚጠማበት ጊዜ ነው። በተለይ ደግሞ ትክክለኛ መረጃን በትክክለኛ ጊዜ በወቅቱ ለእናንተ አድማጭ ተመልካቾቻችን በማቅረብ የሚታወቀው ባሳለፍናቸው የአማራ ክልልም የትግራይ ክልል ወቅት በነበሩ ግጭቶች ቀጥተኛ መረጃ ማድረሳችን የሚታወቅ ነው። ታዲያ ይህንን ሚዲያ ደግፉ። የተለያዩ የድጋፍ ማሰባሰቢያዎች ይኖራሉ። በተለይ አቤ ቶኪቻው አበበ ቶላ በሚያቀርበው የቀጥታ የሀቅና ሳቅ የቀጥታ ስርጭት ላይ በመሳተፍ ለሚዲያችን ድጋፍ እንድታደርጉ ከወዲሁ ጥሪያችንን ያስተላለፍን የዛሬውን ዝግጅታችን እንደሚከተለው እናቀርባለን። ከመላው ስቱዲዮ ባለሙያዎቻችን ጋር አብራችሁ እንድቆዩ በታላቅ ግብዣ በታላቅ አክብሮት እንጋብዛችኋለን። የመጀመሪያ ላደርገው የፈለኩት ቀደም ብዬ ወደ ስቱዲዮ ከመግባቴ በፊት ወደ ወልቃይት አካባቢ ደውዬ ነበር። እንግዲህ ወልቃይት እንደምታውቁት ያው
በተለይ ይሄ ከአማራ ማንነት ጋር በተነሳ ጉዳዮች የራያና የወልቃይት ጉዳይ የሚታወቅ ጉዳይ ነው። እንግዲህ እነ ኮሎኔል ደመቀ ዘውዱ ሌሎችም በአካባቢው ከፍተኛ እንቅስቃሴ ማለት የትግል እንቅስቃሴ እያደረጉ የነበረበት ጊዜ እንደነበር ታውቃላችሁ። ከዛ በኋላ ደግሞ በአማራ ብሔራዊ ክልላዊ መንግስት ያው በወልቃይት ጠገዴ ሰቲት ሁመራ ዞን የመንግስት አደረጃጀት መስርተው ቅርታ አድማጭ ተመልካቾቻችን ከኋላ የኮንስትራክሽን ድምጾች ሊገቡ ይችላሉ። ይህን ታሳቢ ያደረጋችሁ ሚዲያችንን ያው አዳምጡን። ያው እንግዲህ የስቱዲዮ ያንዱ ይሄ ራሱ የስቱዲዮዋችንም ችግር ስለሆነ ከኋላ የኮንስትራክሽን ስራዎች እየተሰሩ ስለሆነ ከኛ ቢሮ ጀርባ እነሱ ታሳቢ ይደረጉ እና የነ ኮሎኔል ደመቀ ዘውዱ ይሄን ጊዜያዊ አስተዳደር ማለት በአማራ ክልል ውስጥ ቢተዳደሩም ያለ በጀት ያለ አንድ ነገር በክልሉ መዋቅር ውስጥ ገብተው ግን የአካባቢያችን ማንነት ይበልጣን ብለው ከህብረተሰቡ በሚዋጣ መዋጮ ዞኑን ወልቃይት ጠገዴ ሰቲት ሁመራን ዞን እያስተዳደሩ እንደሆነ ይታወቃል። እንግዲህ ይሄ የወልቃይት ጠገዴ ሰቲት ሁመራ ዞን መቼ ሄደ በነማን ጊዜ ሄደ የሚለው ግልጽና በተለይ ለፖለቲካ ሀሁ የሚቆጠር ካልሆነ በስተቀረ ወልቃይት የሄደው እንግዲህ እንደሚታወቀው አንደኛ በደርግ ዘመን ህወሓት ወያኔ ከደደቢት በረሃ ወጥተው ወደ ሱዳን ለመገናኘት በተለይ ከሻቢያ ጋር በተጣሉበት ጊዜ ከ72 ጀምሮ እንቅስቃሴ ቢኖራቸው ሞር ከ77 በኋላ አካባቢውን የመውጫ መግቢያ በተለይ ከሱዳኖች ጋር የመገናኛ ያው ሱዳን ለሚያደርጉት ትግል ለሚያደርጉት ወያኔዎች ጋር ተባባሪ ስለነበረች ለሱዳን መገናኛ ያደረጉት። ከዛ በኋላ ያን ለም መሬት ያን ቦታ ለወደፊት ለሚመሰረቱት በተለይ ደደቢት በረሃ ላይ ያሉ የትግራይ ሪፐብሊክ ብለው ስለሆነ ከመጀመሪያ መነሻቸው ትግራይን እንደ ሀገር እናደርጋለን ነው መነሻቸው። በነገራችን ላይ አንዳንድ ሰዎች አሁን ከ2013 በኋላ ያመጡት የሚመስላቸው አሉ ምንድነው ወያኔ ከመሰረቱ እስካሁን ድረስ እኔ በጥያቄዋ ዝንፍ ያለችበት ሁኔታ አልታየኝም። ምንም እኔ ዝንፍ ያለችበት ሁኔታ አልታየኝም። ከመጀመሪያም የአማራ ህዝብን በጥላትነት ፈርጀው እንደ እምነትም ኦርቶዶክስን ፈርጀው ምክንያቱም ይሄ የነ ሞሶሎኒን የነ ጣሊያንን ሐሳብ ይዘው ስለተነሱ ሙሉ በሙሉ የጣሊያኖችን ሐሳብ ነው ይዘው የመጡትና እኔ ወያኔ አንድም ቦታ ላይ ከያዘችው ዓላማ ፍንክች አላለችም የመረዳት ችግር ካልሆነ በስተቀር። ይሄ ችግር ማንን ገጥሞ ነበረ? ኢህድኖችን በኋላ በአድን የሆኑትን በአድኖችን 27 ዓመት ሙሉ በትግሉ ሰዓት 27 ዓመት ሙሉ እንግዲህ የአማራ ህዝብ በምን ያክል ጭቆና በምን ያክል ሞግዚት ሲተዳደር እንደነበረ እንግዲህ ለቀባሪ ማርዳት ነው እና የህወሓት አቋም ግልጽ ነው። የበአድን ሎሌነትም ግልጽ ነበር። ይሄ ያው በለውጡ መንግስት ለአንዴና ለመጨረሻ ጊዜ ተመልሶ ነገር ግን ይሄ ጥያቄ መመለሱ እየገባቸው የግል የስልጣን ፍለጋ የግል የወንበር ፍለጋ ያላቸው ሰዎች ግን የለውጡን መንግስት እንደ ከሃዲ በመቁጠር በለውጡ መንግስት ስም ክልሉን ጥቅም አሳልፈው ለመስጠት ሲንቀሳቀሱ ያየንበት ሁኔታ ነው። ለምሳሌ 2013 በነበረው የሰሜኑ ጦርነት ወቅት ምንም አስተዋጽኦ ያልነበራቸው እንግዲህ ህወሓት በአማራ ህዝብ ላይ ሂሳብ አወራርዳለሁ ብሎ በተነሳበት ጊዜ ተነስተውም አልቀሩም። ሐሳባቸውና እቅዳቸውን እስከ ሰሜን ሸዋ ድረስ በመጡ ጊዜ ምንም ትንፍሽ ያላሉ አካላት ወደ መረጋጋትና መልሶ ማደራጀት ሲባል የአማራ ልዩ ኃይል ትጥቁን ሊፈታ ነው ትጥቅን ሊያስፈቱ ነው በማለት ሌላ ያልተባለ ውዥንብር አስነስተው አሁን ከወያኔ ጋር አጋር ሆነው እንግዲህ የወያኔን ሐሳብ ይዘው ደግሞ ሳልሳይ በአድንነትን ይዘው እየመጡ ያሉ አካሎች አሉ። ከነዚህ ምንድነው አሁን ራሱን አፋብን ብሎ የሚጠራው ቡድን የዚህ ዋና ተጠቃሽ ነው እና ምንድነው የወልቃይት ጠገዴ ሰቲት ሁመራን የተከዜ ዘብለው እነ ኮሎኔል ደመቀ ዘውዴ ሲያቋቁሙ በዛን ሰዓት በነበሩ አርበኞች እኔ ብዙ ልጆችን ማንሳት ይቻላል ግን አንዱን አንስቶ አንዱን መተው ሌላ እንዳልፈጥር ብቻ
በዛ ሰዓት የገባቸው አርበኞች አብረው ከተከዜ ዘብ ጋር በመቆም ምንም ሳያወላውሉ የተከዜን ዘብ ሲያጠናክሩ ቆይተዋል። ራያ ላይ ግን የሚታየው ምንድነው? ራያ ላይ ሀውጃኖ እንደሚታወቀው ይርጋ ማለት ነው። ሀውጃኖ ጥያቄው የራያ ማንነት በትግራይ ውስጥ አይሆንም፣ ከሆነም በአማራ ክልል ነው ሊሆን የሚገባው የሚለውን ጥያቄ ያነሳው ሀውጃኖ ነው። የሀውጃኖን ስም ይዘው ነገር ግን ግብራቸው ለወያኔ ሎሌነት፣ ለባዕድን፣ ለሳልሳይ ባዕድንነት ባዕድንን ማነሳው እንደነሱ አሁን የሞተ ድርጅት ነው ባዕድን። እኔ አለ ብዬ አይደለም። እሳቤው ግን አለ። ምንድነው እሳቤው? ለወያኔና ለሻቢያ ማደር ነው። ለምንድነው ለወያኔና ለሻቢያ ያደረው? ወያኔ የሻቢያ ቅጥቅጥ ነች። ኢህድን ደግሞ የወያኔ ቅጥቅጥ ነው። ወያኔ ለሻቢያ ስታድር ሻቢያ ኢትዮጵያ ቅኝ ገዝታኛለች የሚለውን አጀንዳ ሲያመጣ አዎ ቅኝ ገዝታለች ብላ ወያኔ በጫካ በደደቢት በረሃ የተፈራረመችው ጉዳይ ነው። ኢህአፓ ሲሰነጣጠቅ ኢህድን ሲፈጠር ኢህድን ደግሞ የሻቢያን ጥያቄ ኤርትራን ጥያቄ በወያኔ ጉያ ሲያድር እነ ታምራት ላይኔ እነ በረከት ስምዖን ሌሎቹ የቀድሞ የኢህድን ታጋይነን የሚሉ የኢህድን ሰዎች የሻቢያን ጥያቄ ተቀብለዋል። ምንድነው? ኤርትራ ቅኝ ግዛት ናት የኢትዮጵያ የሚለውም ማለት ነው ተቀብለው የሄዱ ናቸው። ከዛ በኋላ ወደ አገር ማስተዳደር ሲመጣ 1984 መሃድ ሲፈጠር በፕሮፌሰር አስራት ወልደየስ መሃድ ሲፈጠር መሃድን የሚገዳደር ድርጅት በአማራ ክልል መፍጠር በሚል አቶ መለስ ዜናዊ ባሉበት እንግዲህ 1986 ዓመተ ምህረት ብአዴንን ህዳር 11 ቀን እንግዲህ አስቡት የካቲት 11 ህወሓት የተመሰረተችበት ቀን ነው። ህዳር 11 ደግሞ ብአዴን ተፈጠረ ያሉብን ቀን ነው እና ያው እንግዲህ ይግባችሁ ቅኔው ብአዴን ህዳር 11 ፈጠሩት። በአማራ ስም የተደራጀ አማራን መቀጥቀጫ ቡድን ተፈጠረ ማለት ነው። ከዛ በኋላ ወያኔ በፈለገችው ልክ እያሾረች እያሽከረከረች የአማራ ምሁራንን ሊቃንን የአማራ ሀብትን እንዳይጠቀም በማድረግ ምሁራኖችን በማሳደድ በመግደል አገር እንዲወጡ በማድረግ ትልቅ ስራ ሲሰሩ የነበሩ ናቸው። ራያን እንግዲህ አሳልፈው ለወያኔ እንደሰጡት ግልጽ ነው። የሰጡት ደግሞ በብልጽግና ስም ሊያሳቡ ይፈልጋሉ። በመጀመሪያ መታወቅ ያለበት በኢህአዴግ ጊዜ ራያን በሉት ወልቃይትን በሉት የነበረው በትግራይ ክልል ውስጥ የነበረ የህወሓትን የፖለቲካ እሳቤ የፖለቲካ ጥቅም የፖለቲካ እሳቤና የፖለቲካ ርዕዮት እንዲያሟላ ተደርጎ የራያና ወልቃይትን መሬቱን እንጂ ህዝቡን አንፈልግም በሚል መርህ ሲተዳደር የነበረ አካባቢ ነው። መጀመሪያም ኢህአዴግ ያዘው በኢህአዴግ ብአዴን ጊዜ የነበረ ቦታ ነው በኢህአዴግ አስተዳደር። በኋላ ያው 2013 ጥቅምት 24 በሰሜን በእዝ ላይ ክህደት ሲፈጽሙ በዛ ህግ ማስከበር ዘመቻ ሲገባ የማንነት ጥያቄ ያለባቸው አካባቢዎች ራስን በራስ የማስተዳደር እድላቸውን ተጠቀሙ። ከዚህ ከተጠቀሙት መካከል ራያ አንዱ ነው። ወልቃይት ደግሞ ራያና ወልቃይት የሚታወቅ ነው። ራሳቸውን ማስተዳደር በአማራ ክልል ጀመሩ ማለት ነው። የራያ እንዳይዘልቅ ያደረገው እንደ ወልቃይት በራያ አንደኛ የፖለቲካ ፍላጎት ያላቸው አካላት መብዛት መራኮት በህዝባቸው ነፃነት ሳይሆን በሚያገኙት የፖለቲካ ትርፍ በማስላት በዚህ አጋጣሚ የአማራ ብልጽግናንም ይጨምራል። ይሄ ያካሄድ የአማራ ብልጽግና በራያ ላይ የጠራ አቋም ስለሌለው ባለመኖሩም ምክንያት ነው ራያ በዚህ ልክ ህዝቡ እንዲንገላታና በዚህ ልክ መስዋዕትነት እንዲከፍል ያደረገው። ምክንያቱም እዚህ አካባቢ ላይ አስተዳደር ህዝባዊ አስተዳደር ቢሰራ ኑሮ ፖለቲካሊ መፍትሄው ከህዝቡ ቢመነጭ ኑሮ ራያ ዛሬ የማንም መፈንጫ አይሆንም ነበር። ነገር ግን ለዘብተኛ አመራሮች አድርባይ አመራሮች በተፈጠሩበት ሁኔታ ራያ ማህበረሰቡ ህዝቡ በወያኔ እጅ እንዲወርቅ
በእነዚህ ወረበላ እጅ እንዲወርቅ አድርጎታል የራያን ማህበረሰብ። ወልቃይትስ የራያ ዘብን ጠንካራ የራያ ዘብን አቋቁሞ ማንነቱን ሳያስደፍር ጀግና የኢትዮጵያ መከላከያ ሰራዊታችንን አክብሮ ከኋላ ሳይወጋ በክብር ጎን ለጎን በዚህ ለማንነት ለነጻነቱ በዚህ ደግሞ ለአገር ለዋላይነቱ ወልቃይት ጠገዴን የሚያክለውና የሚስተካከለው እስካሁን የለም። በአሁኑ ሰዓት ደውዬም ባረጋገጥኩበት ልክ ህዝቡም ሰውም መሬቱም ላለመገዛት ወስኖ በአንድነት በአንድ ልብ የቆመ ህዝብ ማለት ወልቃይት ጠገዴ ሰቲት ሁመራ ዞን ነው። ይሄን ደግሞ እነ ኮሎኔል ደመቀ ዘውዱ መሬት ላይ በሰሩት ስራ የተገኘ ድል ውጤት ነው እንጂ ከማንም በላይ ጫና ያለበት አካባቢ ማለት ወልቃይት ጠገዴ ነው። አንደኛ በበጀት የለውም። በቅርቡ ነው እኮ አውሮፕላን ራሱ የነበረው አውሮፕላን አክቲቭ እንዲሆን የተደረገው በቅርብ ነው። ከዛ በፊት እኮ ሙቷል እኮ። የትምህርት በጀት የለውም፣ የጤና በጀት የለውም፣ የመንገድ በጀት፣ የመሰረተ ልማት በጀት የለውም በራሳቸው። ይሄን ቁርጠኝነት ሲታይ እጅግ ነው የሚያኮራው። ራያ አካባቢ ሲመጣ ግን የሚገርመው በጀት ከሁለት ጎራ በጀት ያገኛል። ልንገራቸው የራያን ጉዳይ ከአማራ ክልልም ያገኛሉ። መምህራን ለምሳሌ ከአማራ ክልል ደሞዝ ይበላሉ፣ ከትግራይም ክልል በጀት በነበረበት ሰዓት ይበሉ ነበር። ግን ከሁለት ያገኘ ቀለጤ እንደ ብሎ ለነጻነት በቃ ትንሽዬ ነገር ሲሆን ከህዝቡ በላይ የሚጮሁት እንታገላለን የሚሉት ናቸው። ይሄን ከተሳሳትኩ ህዝቡ አርምኝ። እታገላለሁ የሚለው አካል ተነካው ብሎ የሚያለቃቅስ ማለት ራያ ማንነትን አስመልሳለሁ የሚል አካል ነው። ታዲያ ታጋይ ሆነህ መስዋዕትነትን ካልከፈልክ ለመስዋዕትነት ፊት ለፊት ራስን ካላጋፈጥክ ማን ሊጋፈጥልህ ነው? ህዝቡማ መሪ እንጂ የሚፈልገው እንደ ራያ ህዝብ እኮ ጀግናና ቆራጥ ህዝብ እኮ የለም። ግን መሪ አግኝቷን ብዬ አላምንም። ይሄን ካልኩ ዘንዳ እስኪ ወደ ሌሎች መረጃዎች ልውሰዳችሁ። ወልቃይቶች ግን ጀግና ናችሁ። እናመሰግናለን። በቀጣይነት የምወስዳችሁ ሰሞኑን በደቡብ ጎንደር ዞን የተከሰተውን አለመረጋጋት ነው። ይህ አለመረጋጋት የተፈጠረው እንግዲህ በጽንፈኛው አቅም ነው ብዬ አላምንም። የጽንፈኛው አቅም እንዳለ ሆኖ የምናውቀው ነው። ነገር ግን አሁን አንዳንድ ሻቢያ የወያኔ የሚል አርቲቡርቲ ነገር አለ። ሻቢያና ወያኔም ጠላት ናቸው። በቃ ሻቢያም ወያኔም ኢትዮጵያ እንድትረጋጋ አይፈልጉም። በተለይ ደግሞ መጀመሪያም የወያኔ አቋም እንዳልኳችሁ የሻቢያም ትልቁ አቋም የአማራን ህዝብ እንደ ህዝብ በጥላትነት መፈረጅ ነው። የሻቢያ አቋም የጫካ አቋማቸው መንግስትም ሆኖ ያልቀየሩት። የወያኔም አቋም ይሄው ነው፣ ያልተቀየረ አቋማቸው። እንደውም ደብረጽዮን አንድ ወቅት ታስታውሳላችሁ ከአማራ ህዝብ ይልቅ የሱዳን ህዝብ ይሻለናል ይቀርበናል ብሎ የተናገረበት ሁኔታ አለ ደብረጽዮን። ዛሬ ያነ ነገር በምን ተረስቶ በምን ተለባብሶ እንደሆነ አላቅም ወዳጅነቱ። የሰሞኑ የደቡብ ጎንደር ጉዳይ የአማራ ክልል ራሱን እንዲፈትሽ እንዲያይ የሚያደርግ ሂደት ነው የተከናወነው። ይሄ ለክልሉ አርቆ ለሚያስብ ሰው ትልቅ መልእክት ነው ያለው፣ ትልቅ ሜሴጅ ነው ያለው። እኔ ሻቢያና ወያኔን እናስቀምጣቸውና ክልሉ ወደ ቀውስ ከገባበት ጊዜ ጀምሮ የክልሉ መዋቅር ከተናጋበት ጊዜ ጀምሮ የክልሉ የጸጥታ መዋቅር ከተናጋበት ጊዜ ጀምሮ ጀግናው የኢትዮጵያ መከላከያ ሰራዊታችን በቦታው ገብቶ ህግና ስርዓትን በማስከበር ትልቅ መስዋዕትነትን በመክፈል በዛም ውስጥ በችግርም ውስጥ ሆኖ ለክልሉ ጸጥታ መጠናከር የክልሉን ጸጥታ መዋቅር በማጠናከር የሰው ኃይል በማሰልጠን መልሶ በማደራጀት በተለይ በውዥንብር ገብቶ ጠፍቶ የነበረውን የክልሉን ልዩ ኃይል መልሶ ዳግም ጥሪ በማድረግ ያ በዳግም ጥሪ የመጣን ኃይል በአድማ መከላከልነት በማደራጀት በፖሊስነት በማደራጀት በሚኒሻ በማደራጀት የግል ታጣቂዎችን የመሳሪያ ግንዛቤ በመፍጠር የሰላም ዘብ በማሰልጠን ትልቅ አይተኬ ሚና ፈጽሟል ሰርቷል።
ጽንፈኛውም ሲወራገጥ የነበረው በየሰፈሩ ገብቶ የመከላከያ ሚና አይደለም በየሰፈሩ ገብቶ መከላከያው የሚለው ያው ሰሞኑን ደብረታቦር ወረታ ንፋስ መውጫ ጋይንት ያያችሁት ስማዳ አካባቢ ያያችሁት ችግር እንዳይፈጠር ነው። ምክንያቱም የክልሉን ልዩ ኃይል በውዥንብር ካፈረሱ የክልሉ አድማ መከላከል ይቀራል። የክልሉ አድማ መከላከል በአሁኑ ቁጥር ልክ አልነበረም። አሁን እንኳን በዚህ ልክ ቁጥሩ በዝቶ እንኳን ምን ያክል ያስቸገሩ እንደሆነ ያያችሁ ነው። የነበራቸው ሐሳብ ስላኮላሸባቸው የነበራቸውን ሐሳብ እቅዳቸውን ስላሰናከለባቸው መከላከያውን በጥላትነት ፈርጀውታል እንጂ ለመከላከያው አዝነው ለምንድነው ከወረዳ ወረዳ የሚሄደው ከቀበሌ ቀበሌ የሚሄደው ለምን ይደክማል? ተራራ ሸንተረሩ ነው እንግዲህ የኢትዮጵያ መልክዓ ምድር በተለይ የሰሜኑ መልክዓ ምድር ለምታውቁት ያው ታውቁታላችሁ። አይመችም። አንዱ እንዳገት ስትወጣ አንዱ ሌላ ዳገት ነው የሚጠብቅህ። ያን ዳገት ስትወጣ ሌላ ኮረታ ሌላ ሸለቆ ነው የሚጠብቅህ። በዚህ በማይመች መልክዓ ምድር ውስጥ ሲንከራተት አዝነውለት አስበውለት አይደለም። አስቡት እንግዲህ ጽንፈኛው ለመከላከያ መንከራተት ሲያስብ ማለት ነው። ግን ዋናው እቅዳቸው ምንድነው? የክልሉ መዋቅር ብትንትን ወጥቶ ከዛ በኋላ እነሱ እንደፈለጉ ለመዝረፍ እንደፈለጉ የፈለጉትን ነገር ለማድረግ እንዲመቻቸው ነው። ለዛ እኮ ነው እንግዲህ ደብረታቦር ሰላም የነበረች መርቆሪዎስን ያከበረች እንግዲህ ጥር 25 ቅርብ ነው። የካቲት 3 እና ጥር 25 ያለውን የቀን ልዩነት አስቡት። በዛ ልክ መርቆሪዎስን ያከበረች በዛ ልክ ሃይማኖታዊ አደባባይ በዓልን ያን ሁሉ ፈረስ ጉክስ ያየ ሰው እንዴት ነው ሳምንት ውስጥ ድፍርስርሱ ሊወጣ የሚችለው ብላችሁ ስትገምቱ ስትጠይቁ የሚመጣላችሁ ነገር ምንድነው? ከአካባቢው የነበረው ጀግና ኢትዮጵያ መከላከያ ሰራዊታችን የነበረውን መዋቅር ያው አስረክቦ ከአካባቢው ወጣ። ያን መውጣት የጽንፈኛ አካል ሌሎችም አካሎች አካሉ የመከላከያን መውጣት እግር በእግር ተከትሎ ጽንፈኛው ገብቶ አውድሞታል። ትላንትና ወረታ ሞክረው ነበር። ወረታ ገቡ። እንግዲህ ጀሪካን ተሸክመው ነው ያያቸዋቸው ነው። ጀሪካን ተሸክመው ቤንዚን እያርከፈከፉ እያቃጠሉ እያነደዱ ያን ያነደዱትን ተቋም ያወደሙትን ተቋም እንደገና መልሰው ደግሞ በድሮን ጥቃት ድሮን እኮ ካሜራ አይን አላት። በካሜራ ነው ሁሉ ነገር የሚሰራው እንጂ በዘፈቀደ ከተማ ላይ ድሮን አይጣልም፣ ተጥሎም አያውቅም። አይጣልም። ድሮን ከተማ ላይ ኃላፊነት በጎደለው ለዛውም የመንግስት ተቋም ላይ አይደረግም። ስለማይደረግም ቢሆን እንኳን የመሳሪያ ክምችት መካናይዝድ ነው። ለመካናይዝድ ደግሞ የላችሁም፣ ታውቁታላችሁ። እና በድሮን ለማሳበብ የተሞከረው ነገር አለ። እሱ በጣም የሚያስቅ ነው። ግን ዝሮ ወረታ የገባው ደብረታቦርም የገባው ጋይንትም የገባው ምን ገጠመው? ያው የገጠመው ሞት ነው። ከኋላ በሚገፉት ሻቢያና ወያኔ ከውስጥ ና ባሉት የውስጥ ባንዳዎች ታግዞ የገባ የጥፋት ቡድን ለወሬ ነጋሪ እንኳን አልቀረም። በዚህ ልክ ነው የተደመሰሰው። ነገር ግን እኔ አሁን ሶሻል ሚዲያ ላይ ያየው ነበር። የአንተን ሞት መስማት ይዘገንናል። አላመንኩም። አንተን ትሞታለህ ብዬ አልጠበቅኩም። እኔ እኮ እንደው በሳት ሰው እየተጫወተ እንዴት ነው ያንተን ሞት የማይጠብቀው? እንዴት ነው ሰውየው ይሞታል ብሎ የማይጠብቀው? እሱ ነው ትንሽ ግራ የሚያጋባው። ነው ወይስ የነሱ ቶክስ ብቻ ነው የወገንን የሚገለው ወይም እነሱ ጥላት የሚሉትም ማለት ነው? እና ወረታ፣ ደብረታቦር፣ ንፋስ መውጫ፣ ሌሎች አካባቢዎች ላይ ጽንፈኛው የገጠመው ምት ነው። ተመቷል። ለወሬ ነጋሪም የተመለሰ ያለ አይመስለኝም። ምክንያቱም ሁሉም መረጃ
እጃችን ላይ ስላለ ማለት ነው። ከዛ ውጭ ግን አደረጃጀት በመፍጠር በተለይ ጎንደርን ማመስ፣ ጎንደርን ታሪክ አልባ ማድረግ፣ ጎንደርን እንግዲህ ደብረታቦር የ700 ዓመት የከተማነት ታሪክ ያላት ነገር ግን ያው በወያኔ ኢህአዴግ ተደቁሳ የነበረ አሁን በተወሰነ በኮሊደር ልማት እየተነቃቃች ያለች ከተማን ገብቶ የዚህን ያክል ማውደም ለአማራ ህዝብ ማሰብ እንደሆነ እናንተው መልሱት። ድጋፍም የምታደርጉላቸውም ሌሎችም። ከዛ ውጭ ግን በሁሉም በተለይ አሁን የጋይንትንም መግለጫ እያየሁ ነበረ። በቃ ጋይንትም ገብተው አወደሙ። ደብረታቦርም የተወሰነ እንግዲህ ለሰከንድ እኮ ነው የሚገርማችሁ ከ3 እስከ 2 ሰዓት ባለች ሁኔታ እንግዲህ ግጭት። በነገራችን ላይ ውጊያ ልንገራችሁ፣ አሁን ያልከውን ቦታ ቀጣይ ላትይዘው ትችላለህ። በዚህ በኩል ሽፋን በምታደርገው በኩል አንተ በምትጠብቀው በኩል አይመጣም። ጥላት የሚመጣው ባልጠበቀውና ባልዘጋው ወይም ይመጣም ብለህ በማታስበው ነው። ይሄ እንግዲህ የውጊያ ሂደት ነው። በዚች ክፍተት በተፈጠረችው ሁኔታ ነው ገብተው ያን ሁሉ አወዳድመው ያን ሁሉ ጥፋት አጥፍተው እንደገና ያው በራሳቸውም ላይ ሞት ያወጁት ማለት ነው። እና ጎንደር አካባቢ ያለው ትንሽ ከሌላው አካባቢ ለየት የሚያደርገው አብዛኛው ወደ ሰላም የመጣበት ወደ ሰላም የተመለሰበት ነገር ግን ጥቂቶች ጫካ የቀሩና ያው በራሳቸው ወንጀል በሰሩት ከእስር ቤት ያመለጡ በተለያየ ኬዝ በተለያየ ሁኔታ ከእስር ቤት አምልጠው ወጥተው የተደራጁ ኃይሎች ናቸው ያሉት እና ጥቂት ልጆች አሉ። እነዛ ልጆች ብንመለስ አንደኛ ከእስር ቤት ያመለጡትን ያስባሉ። አንድ ሁለተኛው እንደገና ደግሞ እዛው ሆነው የፈጸሙት እገታ አለ፣ ግድያ አለ፣ ምዝበር አለ፣ ዘረፋ አለ። በሰከንድ እዚሁ አሁን ጎንደር ላይ በዚህ ደቡብ ጎንደር ላይ አካባቢ በተንቀሳቀሱበት ሁኔታ በሰከንድ እኮ የሰው ኪስ፣ የሰው ሀብል፣ የሰው ብር ነው የዘራረፉት። በዛይ ሰዓት እንግዲህ አስቡት። ሰው የራሱን ህዝብ ነፃ ወጣለሁ፣ ላንተ ነው መሞትልህ፣ ላንተ ነው ጠመንጃ ይዤ የምንከራተተው የሚለው ቡድን ምንድነው ያደረገው? ገብቶ የግለሰቦችን ንብረት ነው የዘረፈውና ደቡብ ጎንደር ላይ ያለው ይሄን ይመስላል። እስኪ ወደ ሌሎች መረጃዎች ልወሰዳችሁ። በቀጣይነት የምወስዳችሁ ወደ ራያ አላማጣ አካባቢ ነው። ቅድም ከመነሻዬ በወልቃይት ጉዳይ ነካነካ አድርጌዋለሁ። ነገር ግን ለየት የሚያደርገው እንግዲህ ራሱን አሳረኛው ብሎ የሚጠራው ቡድን በተለይ አቀንቃኙ እነ ኪሮስ ሁሉ ሳይቀሩ ኪሮስ ያሳረኛው ጽንፈኛው ዘፋኝ ነው። እንግዲህ በትላንትናው ዕለት ማለትም የካቲት 8 ቀን 2018 ዓ.ም ባላማጣ ከተማ ወንጭፍ አደባባይ ላይ የህዋት 51ኛ ዓመት ክብረ በዓል አክብረዋል። እንግዲህ አዲስ አጋሮቹ የጽንፈኛው ቡድን በተገኙበት ሰልፍ ባደረጉበት ሁኔታ እንግዲህ አላማጣ ላይ ህዳር 11 ትዛለኝ የካቲት 11ን አክብረዋል። የካቲት 11ን የአሳረኛው ራሳቸውን አሳረኛው የሚሉት ህዝቡን አሳር የሚያስበሉት ማለት ነው እነ ምሬ ወዳጆ በተገኙበት በሰልፍ በታጀበበት ሁኔታ የራያ ህዝብ ቅስሙን እንዲሰበር ለራያ ህዝብ ነው ለአማራ ነው የምታገለው የምትል ሁላ የካቲት 11 አስመልክቶ የህዋት 51ኛ ዓመትን አስመልክቶ ባላማጣ ከተማ 51ኛ ዓመት የህዋትን የወያኔን በዓል እነ ምሬ አክብረዋል። ይሄ በጣም የሚያሳዝን ነው።
በተለይ የሐውጃኑን ስም ይዞ ከወያኔ ጋር መለጠፍ፣ የይርጋን ስም ይዞ ከወያኔ ጋር መለጠፍ፣ የሱ አጽሙንም የምታውቁን ነው። 2010 ከነበረበት እሱ በአቋም ከወደቀበት ከፎገራ ከወረታ ከሐሙሲት አካባቢ ተነስቶ ራያ መጥቶ እህቱም ባለችበት ሌሎች ቤተሰቦቹ ባሉበት 2010 ላይ በክብር ማረፉ የሚታወቅ ነው። ነገር ግን ከዛ ጊዜ ጀምሮ በተለይ የሐውጃኑ ስም ገኖ ስለወጣ መግነንም ስላለበት ከ2010 ጀምሮ ማታገያ ሆኖ ስንታገልበት የቆየን የራያ በተለይ የማንነት አስመላሽ ኮሚቴው ሌሎችም በአካባቢው ስንንቀሳቀስ የነበሩ ሁላችንም ሐውጃኑን አክብረን በክብር ከማሳረፍ ጀምሮ በስሙ ሌሎች አርያ ታጋዮች እንዲፈጠሩ ስንሰራ መቆየታችን ይታወቃል። የሚያሳዝነው ግን የሐውጃኑን ስም ለክፍለ ጦር ሰየማችሁ ሐውጃኖ ላልዋለበት ይርጋ ላልዋለበት ለገደለችው ወያኔ ሎሌ ስትሆኑ ተውት። የሐውጃኑ ትላንትና አብረዋቸው የነበረ እነ ሞላ ደስዬ እነ መሐመድ ቢሆነኝ የተሰውለትን ዓላማ ክዳችሁ ከወያኔ ጋር ሎሌ ሆናችሁ ዛሬ መሆኒ ትገኛላችሁ። ዛሬ አላማጣ ወንጭፍ አደባባይ እኮ የተባለው ወያኔን 2010 ላይ በወንጭፍ እኮ ያባረረው የራያ ስበር ራያ ነው። ስበር ራያ በሰራበት ታሪክ ግን ዛሬ እነ ሄኖክ ኪዳኔ እነ ሄኖክ አድሴ እነ አበበ ፈንታው እነ ምሬ ወዳጆ እነ ኪሮስ ክዳችሁ ከወያኔ ጋር ቆማችሁ ወንጭፍ አደባባይ ህዝብ የሞተበት ነው። ጥቅምት 11 ላይ ነሐሴ 7 ላይ ዋጃ ጥሙጋ አየር ማረፊያ አላማጣ የራያ ልጆች እናቶች ሳይቀሩ ጨፌ ይዘው ከብሬን ጋር ከዙ ጋር የራያ እናቶች የተሰለፉበት አደባባይ ነው ወንጭፍ አደባባይ። ታሪኩን ብታውቁ የቅርብ 2010 ታሪክ ነው የምነግራችሁ። 2013 ወንድሞቻችሁ በአማሮ በደሴ ዙሪያ ቦሩ ስላሴ እነ እሸቴ ሞገስ የተሰውለትን ዓላማ ክዳችሁ ዛሬ ከወያኔ ጋር ቆማችኋል። የፈለገ የፖለቲካ ልዩነት ቢኖራችሁ የፈለገ ኩርፊያ ቢኖር ከወያኔ ጋር ሊቆም አይቻልም። ምክንያቱም ወያኔ ከጫካ ለአሁኑ ለአማራ ህዝብ ምስቅልቅል መውጣት ለአሁኑ ለአማራ ክልል ለአሁኑ ለአማራ ህዝብ ስቃይ መብዛት ዋና ተጠያቂ ወያኔ ዋና ተጠያቂ ሻዕቢያ ናቸው። ዛሬ ግን ሻዕቢያ የት እንዳለ ታውቁታላችሁ። ያላችሁበት ቦታ አብሯችሁ ነው ያሉት። ሻዕቢያ ጋር ወያኔ ጋር እየሰራችሁ ነው። እናንተ እነማን ናችሁ? ምንድናችሁ? ራሳችሁን ጠይቁ። ክደት ነው እየፈጸማችሁ ያላችሁት። ታሪክ ይቅር የማይለው ክደት በራያ ህዝብ ላይ በወንድሞቻችሁ ላይ ፈጽማችኋል። የፈለገ ጥላ የፈለገ ነገር አድርግ እንጂ የወያኔ ኢህአዴግን የ27 ዓመት አገዛዝ የ17 ዓመቱን የህዋት ወያኔ የሻዕቢያን ያክል የአማራን ህዝብ ያንቋሸሸ የአማራን ህዝብ የጠላ የአማራ ህዝብ እንዲጠላ የሰራ ድርጅትም በየትም አይገኝም በኢትዮጵያ ታሪክ። ነገር ግን በአማራ ህዝብ እየሰማችሁ በአማራ ህዝብ ስም እየማላችሁ እየተገዘታችሁ ከወያኔ ጋር ዛሬ መሆኒ ላይ ናችሁ። ትላንት ደግሞ ወንጭፍ አደባባይ ላይ ታሪካዊ አደባባይ ላይ የካቲት 11ን የህዋት 51ኛ ዓመት ራሱ የህዋት ሰው አላከብርም ያለው የሚያሳፍረው እኮ የህዋት ሰዎች አናከብርም ያሉትን በዓል ምሪ አከበርከው፣ ሌሎቻችሁም አከበራችሁት። ደግሞ በሐውጃኑ ስም
ትምላላችሁ ትገዘታላችሁ ማለት ነው። አጠቃላይ ያለው የጦርነት ድባብ በሁሉም አካባቢ ህዋትም ሻቢያም ጽንፈኛውም የኃይል አሰላለፋቸው በብልጽግና ስም ኢትዮጵያን ለማፍረስ እየተንቀሳቀሱ እንደሆነ በግልጽ ግን መታወቅ አለበት። በሁሉም አካባቢ ከወልቃይት ጀምሮ ያለውን ነው የምነግራችሁ እና የራያ ማንነት ነው ማስመልሰው። ራያ በረሳሽ ቀኝ ትርሳኝ እዚህ ላይ አይሰራም። ምክንያቱም ወንጭፍ አደባባይም ይታዘባል። ትላንትና ወንጭፍ አደባባይ ላይ የሰራችሁትን ስራ ታውቁታላችሁ። ክህደት ነው የፈጸማችሁት። ሌሎች መረጃዎች አሉ፣ ወደ እነሱ ልውሰዳችሁ። በቀጣይነት የምወስዳቸው ጀግና ኢትዮጵያ መከላከያ ሰራዊታችን የልዩ ዘመቻ ኮማንዶ 65ኛ ዓመት የምስረታ በዓል የፊታችን እሁድ በታላቅ ድምቀት ይከበራል በአዋሳ ከተማ። ሐዋሳ ከተማ ላይ የሚደረገው የልዩ ዘመቻ 65ኛ ዓመት የክብረ በዓል ከፍተኛ የመከላከያ መኮንኖች፣ ከፍተኛ የእዙ አዛዦች በተገኙበት በልዩ ሁኔታ ኮማንዶዎች የተለያየ ክፍሎች በሚገኙበት የሚከበር ይሆናል። እንግዲህ ስለ ኮማንዶ በርካታ ነገሮች ማለት ይቻላል። ጨዋታ ቀያሪ ነው፣ ስፔሻል ነው ማለት ከመደበኛው ውጊያ ያው በፊልድ ማርሻል የሚሉትን ሐሳብ እናሰማቸዋለን። ፊልድ ማርሻልና ስለ ኮማንዶ አንዳንድ ሐሳቦችን እነሱን እነግራቸዋለን። ለኮማንዶ እዝ ለልዩ ዘመቻዎች እንኳን ለ65ኛ ዓመት የምስረታ በዓል በሰላም አደረሳችሁ። ኢትዮጵያ ሀገራችን በሰራዊቶቿ ታፍራ ተከብራ ለዘላለም ትኖራለች። በልጆቿ በተለይ ደግሞ በእናንተ ኢትዮጵያ ትኮራለች፣ ትመካለች። ለሀገራችን ሉዓላዊነትና ለሕዝባችን ደህንነት ሲል ብዙ መስዋዕትነትን ከፍሏል። አጥንቱን ከስክሶ ደሙን አፍስሶና ሕይወቱን ገብሮ የማትደፈር ሀገር ሕዝብ ልጅነቱን በሚያስመዘግባቸው ድሎች እያረጋገጠ ከአንድ ምዕተ ዓመት በላይ ዘልቋል። የሰራዊታችንን የረጅም ዓመታት እድገት ተከትሎ ከተደራጁት ክፍሎች መካከል አንዱ የሆነው የልዩ ዘመቻዎች እዝ ደግሞ አስቸጋሪና ውስብስብ የሆኑ ግዳጆችን በየትኛውም ቦታና ሁኔታ ላይ መወጣት የሚችሉ ቀይ መለዮ ለባሾችን ያቀፈ የተቋማችን ወሳኝ ክፍል ነው። ይህ ኃይል የተደራጀው መደበኛ ጦርነት እንዲዋጋ አይደለም። ይህ ኃይል የተደራጀው ልዩ ችሎታ ይዞ መደበኛ ጦርነት ካለ መደበኛ ጦርነቱን ውጤታማ ለማድረግ እንዲቻል ሁኔታ እንዲቀይር ልዩ ግዳጅ ተሰጥቶት የሚሰራ ነው።
እግረኞቻችን ሜካናይዝዶቻችን የሚሰጣቸውን ግዳጅ በሚዋጡበት ጊዜ ውጊያ የሚዘገይ ሁኔታ ከሆነ የዘገየውን ውጊያን የማፋጠን ተልዕኮ አለ። በጠላት ከበባ ውስጥ የገባ የወገን ኃይል ሲኖር ደግሞ የተተኳሽና የቀለብ እጥረት እንዳይገጥመው በፓራሹት በመውረድ እንደ ንስር ፈጥነው ይደርሳሉ። ወገንንም ከጠላት ከበባ ያወጣሉ። በስትራቴጂክ ደረጃ ያሉ አመራሮች የውጊያ ዕቅድን ለማውጣት ያመቻቸው ዘንድ ግዳጅ የሚፈጸምበት ቀጠና ውስጥ በስውር ዘልቀው የሚገቡት የልዩ ኃይል ጸረ ሽብር አባላቶች መረጃዎችን ያመጣሉ። በከተማ ውስጥም በሰማይ ጠቀስ ፎቆች ላይ ከሄሊኮፕተር በገመድ በመውረድ የተደበቀ የሽብር ቡድንን ማንቁርቱን በመያዝ ሴራውን ያከሽፋሉ። የሰው ሠራሽና የተፈጥሮ አደጋዎች ሲያጋጥምም ፈጥነው በመድረስ ዜጎችን ከአደጋ ይታደጋሉ። ቀይ መለዮ ከሁሉም በላይ ክብር የሚሰጠው ነው። በመከላከያ ሰራዊት በውትድርና በጣም ተፈትሸህ የምትገባበት ነው። ያ ደግሞ የዩኒቱን የመስራት አቅም ለመጨመር የሚደረግ ስርዓት ነው። ቀዩን መለዮ ለመጎናጸፍ በአእምሮ መብሰልን፣ በአካል መዳበርን፣ በወታደራዊ ሳይንስ መካንን፣ በቡድንም ይሁን በግል የሚሰጥ ግዳጅን በጠላት ወረዳ ውስጥ ሰርጎ በመግባት በብቃት መወጣትን፣ በአጠቃላይ በራስ ላይ ሙሉ እምነት ያለው ወታደር ሆኖ መገኘትን ይጠይቃል። የዚህ የቀዩ መለዮ ባለቤቶች ደግሞ ኮማንዶ፣ አየር ወለድና ልዩ ኃይል ጸረ ሽብር ናቸው። አየር ወለድ እንዲኖር ቀደም ሲል ጥቂት መኮንኖች ያንን ጦር ለማቋቋም አሜሪካንና እስራኤል ሄደው ዘለው ይመጣሉ እና የኮማንዶም ትምህርት ተምረው ይመጣሉ። እነኚህ ሰዎች ብዙ በመቆየታቸው ሳይቋቋም በመቆየቱ ማዕረጋቸው እያደገ በመሄዱ ለጊዜው ሊቋቋም ለተፈለገው ጦር አይመጥኑም፣ ከፍተኛ ማዕረግ አላቸው ተብለው እንደገና አየር ወለድ በሌሎች እንዲቋቋም ተደረገ። የኢትዮጵያ አየር ወለድ 1953 ዓመተ ምህረት እንደተመሰረተ ይታወቃል። 180 በሌላ ማዕረግተኛና 10 መኮንኖች ሆኖ በ199 ሰው ኃይል ነው የተቋቋመው። በእስራኤል ሀገር የሰለጠኑት የመጀመሪያዎቹ የአየር ወለድ አባላት ኅዳር 19 ቀን 1953 ዓ.ም ለቀዳማዊ ኃይለ ሥላሴ በፓራሹት ዝላይ ትርኢት አሳዩ። እሳቸውም ንግግር አደረጉ። ከዛሬ ጀምሮ በአዲስ መልክ አየር ወለድ አቋቁመናል ብለው መረቁ። ወደ ደብረ ዘይት መጣ። ለኮማንዶ ምስረታ መነሻው አየር ወለድ ሲሆን በወቅቱ ለነበሩ ክፍለ ጦሮች እያንዳንዳቸው አንድ ሻምበል የኮማንዶ ጦር እንዲኖረው ታስቦ ነው የተቋቋመው። የኮማንዶ ክፍሎች ከ1954 55 56 ዓመተ ምህረት ጀምሮ በኢትዮጵያ ውስጥ መቋቋም ጀምረው በደርግም ጊዜ የ103ኛ የሚባል ኮማንዶ ክፍለ ጦር፣ ስፓርታ ብርጌዶች ነበሩ። ይህ ጦር በቀሰመው ልዩ የውትድርና ሙያ በግብሩ ጠላትን አስጨናቂ በመሆኑ ባልታወቀ ጊዜና ስፍራ የጠላትን ጦር በመክበብና በማሸበር ቀስም የመስበር ኃይል ያለው ነው። ልዩ ኃይል ካቋቋሙ ሰዎች አንዱ የተቋቋመ በ1957 ዓመተ ምህረት እና 8 መኮንኖች እና 75 የበታች ሹማምንት ሆነው ድሬዳዋ ነው የተቋቋመው እና ድሬዳዋ ያቋቋሙት እስራኤሎች ናቸው። በጭናክሰን በሚባለው አካባቢ
መጀመሪያ በኮሎኔል ካሳ ገብረ ማርያም መስራችነት የተቋቋመ እነዚህ የሰራዊት ክፍሎች የተለያዩ ግዳጆችን ሲፈጽሙ የቆዩ ሲሆን በስርዓት መለዋወጥ ውስጥ ግን ብዙ ውጣ ውረዶችንም አሳልፈዋል። አብዮቱ ሲፈነዳና የደርግ ስልጣን መያዝን ተከትሎ የአየር ወለድ ሰራዊት እንዲፈርስ መደረጉ አንዱ ተግዳሮት ነበር። 1970 ዓመተ ምህረት እንዲፈርስ ከተደረገ በኋላ እንደገና የዚህ የጦር ክፍል በሀገሪቱ ላይ አስፈላጊነቱ እየጎላ እየጨመረ ስለመጣ ይህንን የጦር ክፍል መልሶ እንዲቋቋም በማስፈለጉ በ1973 ዓመተ ምህረት በብርጋዴር ጀነራል ተስፋዬ ሀብተማርያም አማካኝነት በ1973 ዓመተ ምህረት እንደገና ተፈጠረ። በ1983 ዓመተ ምህረት የተደረገውን የመንግስት ለውጥ ተከትሎ የኢትዮጵያ መከላከያ ሰራዊት ተቋም ሲፈርስ እነዚህ የጦር ክፍሎችም የአደጋው ሰለባ ሆኑ። ቀደም ብሎ በበረሃ ደርግ ሊወድቅ አካባቢ የተቋቋመ የኮማንዶ ኃይል ነበር። የኮማንዶ ኃይል አጽቢ በሚባል ቦታ 5 ወይ 4 ሻለቃ ሆነው ነው የተደራጀ። በቂ ስልጠናም ወስዶ ከዛ በኋላ አገር አቀፍ ሰራዊት እስኪመሰረት ድረስ በርሾነት የዚህ ኃይል መነሻ ሆኖ ሲያገለግል እንደነበር ይታወቃል። ደርግ ከወደቀ በኋላም ይሄ ኃይል ነው የቀጠለው። ከደርግ መንግስት ለውጥ በኋላ ኢህአዴግ ሲመሰረት ይሄ ሰራዊት ወደ አንድ ሀገር አቀፍ ሰራዊት ሲመጣ ነው እኔም በዚያ ጊዜ መጥቼ እንደ አንድ የኮማንዶ ብርጌድ እንዲደራጅ ያደረግነው። በ20ኛ ክፍለ ጦር ስር ሆኖ 205ኛ ኮማንዶ ክፍለ ጦር 4 ሻለቆች ነው የነበሩት። አራቱም ሻለቆች ከ87 እስከ 89 ባለው ጊዜ ውስጥ ደብረ ዘይት ላይ ነው ስልጠና የወሰዱት። ጉና ሻለቃ፣ ወጋገን ሻለቃ፣ 3ኛ ሻለቃ፣ 2ኛ ሰርዶ 5 ሻለቆች ነበሩ። በሁለተኛው ዙር ብርገዱ ወደ 6 ሻለቃ ያደገበት ሁኔታ ነበረ። ከዛም የመጨረሻው የ92 ማጠቃለያ ጦርነት አጋዚ ኮማንዶ ክፍለ ጦር መመስረቱ፣ ከዛም ለብዙ ጊዜ ይሄ አጋዚ ኮማንዶ ክፍለ ጦር እርሾ ሆኖ በ6 ሻለቆች የተዋቀረ ነበረ። የአየር ወለድ ሰራዊት በሶስተኛ ጊዜ ሲመሰረት ቀደም ሲል የነበሩ አሰልጣኞችና አመራሮች ለስልጠና አስፈላጊ የሚባሉ ስርዓተ ትምህርቶችን በመቅረጽና ሰፊ ዝግጅት በማድረግ የውትድርና ሙያ ምንጊዜም ለሀገርና ለሕዝብ በቅንነትና በታማኝነት ማገልገል መሆኑን በተግባር አሳይተዋል። የቀድሞ የኢትዮጵያ አየር ወለድ አባሎች እኔን ጨምሮ ተሰባስበን እርሾ በመሆን መልሶ የአየር ወለድ ክፍለ ጦር እንደገና በ1995-96 ዓመተ ምህረት እንደ ኢትዮጵያ አቆጣጠር መልሶ እንዲቋቋም ተደርጓል። ውስብስብ ግዳጆችን የሚፈጽመው የልዩ ኃይል ክፍልም ዳግም ተመሰረተ። በ1994 ዓመተ ምህረት ነው እንደገና በራሽያ ልዩ ኃይልና በአሜሪካ ልዩ ኃይል ተደራጅቶ ስራውን የጀመረው ማለት ነው። በአነስተኛ የሰው ኃይልና አደረጃጀት ዳግም እየተመሰረተ ዛሬ ላይ የደረሰው የልዩ ዘመቻዎች እዝ አሁን ላይ በማንኛውም ቦታና ሁኔታ ውስጥ ግዳጅን መወጣት የሚያስችል አስተማማኝ ቁመና ላይ ይገኛል። በዚህ የጦር ክፍል የተሰራው ስራ ራዲካል ትራንስፎርሜሽን፣ አንደኛ ክፍሉን አስፍተነዋል፣ አደረጃጀቱን አስተካክለናል፣ አሰራሩን አስተካክለናል። በ50 ዓመት ውስጥ ያልተሰራ መሰረተ ልማቱን ሰርተናል። ቢሮ ያልነበረው ተቋም ቢሮ አግኝቷል። መኖሪያ ያልነበረው ተቋም መኖሪያ አግኝቷል። ማሰልጠኛ ፋሲሊቲ ያልነበረው ተቋም የተሻለ የማሰልጠኛ ፋሲሊቲ አግኝቷል።
የሚጨመር ነገር ቢኖርም ምን ያህል ለዚህ ክፍል እንደ መንግስትም እንደ መከላከያም ትኩረት እንደሰጠን በዚህ ማየት ነው። ኮማንዶ አየር ወለድና ልዩ ኃይል ጸረ ሽብር በተለያዩ ጊዜያት የኢትዮጵያን አንድነት የተፈታተኑ በውጭ ኃይል የተደረጉ ወረራዎችና በውስጥ የተነሱ ግጭቶችን በማክሸፍ ረገድ ክቡር የሆነውን ሕይወታቸውን ጭምር በመክፈል ኢትዮጵያን ታድገዋል። ረሃቤንም ችዬ ውሃ እንኳን ሳልጠጣ መስዋዕት ነኝ እኔ በአገሬ ለመጣ ሕይወቴን ይንጠቁኝ ሥጋዬን ላሞራ አንድ ናት ሀገሬ በጀግኖቿ አየር ወለድ ኮማንዶአችን ለድንበሩ ለሀገሩ መመኪያችን ለሕዝቦቹን አለኝታ ነው የኢትዮጵያ ልጅ የጥቁሮቹ ግስላ ነው። ኧረ ሀገሬን ኧረ ሀገሬን ኧረ ሀገሬን ኧረ ሀገሬን። እንግዲህ በመጨረሻ ስለ መከላከያ ካነሳን ወደ ዕለቱ እና መጀመሪያ ወደ ነገርኳችሁ ሲሄድ መከላከያ ሰራዊታችን የኢፌድሪ መከላከያ ሰራዊት መከላከያ ሚኒስቴር አዲስ ትዕዛዝ አውርዷል። ይህም ትዕዛዝ ምንድነው የሚለው የቀድሞ ሰራዊት አባል የነበራችሁ ወደ ጥሪ ቀርቧል። ለቀድሞ ሰራዊት አባላት የአገር መከላከያ ሰራዊት ካሁን በፊት የሰራዊቱ አባል የነበሩ በተለያዩ ምክንያቶች ከሰራዊቱ የወጡና ተመልሶ ሰራዊቱን ለማገልገል ፍላጎት እና ቁጭት እያላቸው እስካሁን ድረስ መመለስ ያልቻሉ አባላትን መልሶ ወደ ሰራዊቱ አባል ለማድረግ ምዝገባ መጀመሩና ማስታወቂያ ማስነገሩ ይታወቃል። በዚህም መሰረት እድሜ ገደብ ከመስመራዊ መኮንን እስከ 100 አለቃ ላላችሁ እስከ 37 ዓመት ይቻላል ተብሏል። ከሻምበል ማዕረግ ጀምሮ እስከ 100 አለቃ ሻለቃንም ያካታል ይላል። እስከ 40 ዓመት ያላችሁ በዚህ ዳግም ጥሪ መሳተፍ ትችላላችሁ። የሥነ ምግባር ሁኔታ በወንጀል ወይም በዲሲፕሊን ጉድለት ያልተባረረ እንዲሁም ከማንኛውም የፖለቲካ ድርጅት ወገንተኛ ያልሆነ ያው እንግዲህ የመከላከያ ሰራዊታችን አባል ሲኮን አንዱ ከየትኛውም የፖለቲካ ፓርቲ አመለካከትም ሆነ አባልነት ራስን ማቀብ ያስፈልጋል ማለት ነው። የጤና ሁኔታ የአካልና የአእምሮ ጤነኝነት የተሟላ እንዲሁም በፈቃደኝነት ምርመራ ለማድረግ ፈቃደኛ የሆነ ተገዥነት የመከላከያ ደንቦችን አክብሮ ማንኛውም የመከላከያ ደንቦችን አክብሮ በማንኛውም የሀገራችን ክፍሎች ስምሪት ሲሰጠው ለመሰማራት ፈቃደኛ የሆነ የምዝገባ ቦታ ምዝገባው የሚጀምረው ከየካቲት 5 ቀን 2018 ዓ.ም ጀምሮ ባሉት የሥራ ቀናት ይልና የምዝገባ ቦታ አዲስ አበባ ዙሪያ የመከላከያ ብሔራዊ ተጠባባቂ ኃይል ማደራጃ ማስተባበሪያ አየር ጤና አካባቢ ነው ይላል። በክልል ለምትገኙ ደግሞ በክልል የሰላምና ጸጥታ ሚኒሻ የክልሉ ሰላምና ጸጥታ እንዲሁም የወረዳ ሚኒሻ ጽፈት ቤቶች እየሄዳችሁ መመዝገብ የምትችሉ መሆኑን ጀግናው የኢትዮጵያ መከላከያ ሰራዊት ለዳግም ጥሪ አቅርቧል ማለት ነው። እንግዲህ ለሀገሩ ፍቅር ያለው ለሀገሩ ክብር ያለው ሁሉ ለዚህ ጥሪ በጎ ምላሽ ይሰጣን ብለን እናምናለን። እንደ ሚዲያችንም ለኢትዮጵያ ሰላም ለኢትዮጵያ ብሔራዊ ጥቅም ተክተን እንደ መስራታችን ይህንን የጀግና ኢትዮጵያ መከላከያ ሰራዊታችን አሁን ለነባሮቹ አወጣ እንጂ ከዚህ በፊት ለአዲስ ምልምል ሰራዊትን ባወጣበት ሰዓት ማስታወቂያዎችን እንዲሁ እናስተላልፋለን። ወጣቶች ተመዝገቡ፣ መከላከያ ጋር ተቀላቀሉ። ምክንያቱም መከላከያ መሆን ማለት አገርን ማዳን አገርን መታደግ ለኢትዮጵያ ብሔራዊ ጥቅም መትካት ነውና ከኢትዮጵያ ጎን ተሰለፉ። መከላከያ መሆን ማለት ኢትዮጵያ መሆን ነው። ሌላው ሁሉ ዝም ብሎ ነው። ሌላው ሁሉ በብሔር በምን ቢል ለወንበር ነው። መከላከያ ግን ለአገር ነው። ከምንም በላይ ጥሪ ይሄ ፖለቲካ አይደለም። ይሄ አገር ክናድን ጥሪ እስከሆነ ድረስ አገርን ለማዳን
የትኛውም ኢትዮጵያዊ በሚችለው አቅሙ አሁን ደግሞ ዘመናዊ ሆኗል፣ ዲጂታል ሆኗል። ሳይበር ነው ውጊያው አብዛኛው እና ወጣቶች በዚህ ባትፈሩ ነው የምለው። አሁን ግን የወጣው ጥሪ ዳግም ጥሪ ከዚህ ቀደም ጀግና ኢትዮጵያ መከላከያ ሰራዊታችን አባል የነበራችሁ ነገር ግን በአመለካከት በብሔር በተለያየ ነገር እያሉ በተለይ በቀድሞ ስርዓት በኢህአዴግ ጊዜ የተባረራችሁ በተለይ አማርኛ ተናጋሪና የኦሮምኛ ተናጋሪ ታውቁታላችሁ ምን አይነት ግምገማና ምን አይነት ችግር እንደነበረ በመከላከያ ቤት ለመቆየትና እንግዲህ ጥሪው ዳግም ጥሪው ይሄንን ያማከለ ይሄንን ያካተተ ነው። የዛሬው ከሀቅና ሳቅ ከስፍራው ዝግጅታችን ይሄን ይመስል ነበር። መረጃዎቹ እንዳሉ ሆኖ ነገር ግን በግል የሰጠኋችሁ የግል ሐሳቤ ነፃ ሐሳቤ ነው። ሞር ደግሞ ይሄንን የግል ነፃ ሐሳቤን የሚያዳብር ጓደኞችም እያያስኩኝ በወቅታዊ ባሉ ሁኔታ ሰሞኑን መረጃዎች ይኖሩናል። በነገራችን ላይ ተከታታይ እንመጣለን። መረጃዎች አሉ በየአካባቢው በርካታ አዳዲስ ነገሮች አሉ። በተለይ ከጽንፈኛው ጎን አሰላለፍ አኳያ ከቦታው ከዛው ከስፍራው መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ለዛሬው ግን መረጃዎችን አሰባስቤ እዚህ ስቱዲዮ ያቀረብኩላችሁ እኔ ቴድሮስ አያሌው ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። የዛሬው ፕሮግራማችን እዚህ ላይ ተጠናቋል። መነሻችንም መድረሻችንም ኢትዮጵያ ናት። የትኛውንም ሐሳብና አስተያየታችሁን በነፃ ኮሜንት መስጫ ቦክስ ላይ ሐሳባችሁን አስተያየታችሁን ስጡን። ለፕሮግራማችን መሻሻል ያግዘናልና ሐሳባችሁን አትንፈጉን ነው የምንለው። በድጋሜ መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ብሔራዊ ጥቅም ለኢትዮጵያ ሰላም ተክተን እንሰራለን። አመሰግናለሁ።